አትጩህብኝ። ምን መቆጣት ነው ያለብኝ? መናደድ ነው ያለብኝ? ምንድን ነው ያለብኝ? አንተ እኮ ነበርክ ለልደት መጋበዝ ያለብህ። ጠርቼሻለሁ እኮ ነይ ብዬ። መቼ? ቴክስትሽን ሱዚ ከቻልሽ ነይ። እግዚአብሔርን አልጣለኝ። የምር በርዝዴይ ፕሮግራም አለ ብዬ ቴክስት አድርጌልሻለሁ። ምን ላይ? እዚሁ ቲክቶክ ላይ። እግዚአብሔርን አልጠራኝም። እግዚአብሔርን ሄዳ ያው ሌባ ካልጠራሽ እኔ ራሴ ያዝናለሁ። ያው ለልደቴ አትጋብዥኝም አልከኝ። ከዛ እኔ የማውቀው ባለልደት ሲጋብዝ ነው አልኩ። እንደዛ ነው ያወራነው። እሺ ቆይ ሱዚ አለማየሁ ደህና ነሽ ግን? አላህ እንዴት ነህ? አይ ተስክ ብዙሽን አላየሁትም። እግዚአብሔርን አሁን ያየሁት ገና ባለልደት ነው የሚጋብዘው። የት ነሽ? እሺ አሁን ኬንያ ሄድሽ? ኧረ ቤት ነኝ። ጋብዥኝ በቃ ቁርጥ። እኔ አልጋብዝም። እኔ አልጋብዝም። መጋበዝ ከቆንኩ እኮ ዘመናት ተቆጠሩ። ለካ አንዴ ጋብዘሽኛል። እኔ ልጋብዝሽ በቃ። ተጋብዘኛለሽ። የት ነሽ? ዛሬም አልችልም እንዴ? እንዴ ብድግ ብሎ እንደንትን ይወጣል። ዛሬ ነው መውጣት ያለብሽ። ዛሬ ውጪ። ኧረ እኔ አልችልም ዛሬ። ስንት እኔ ሪስፖንሲቢሊቲ ያለብኝ ሰው ነኝ። ደህና ነሽ? አለሁልህ። እንዴት ነህ? ኦልሞስት አመት። ኧረ ከአመትም ያልፋል። አመት ከአንድ ወር ምናምን አደግሽ። ረዘምሽ መሰለኝ። ረዝም ያለ አይ አመት ከምናምን አለፈ። አመት ከምናምን አመት ከአንድ ወር። አዎ ልክ ነህ። አዎ እንደዛ ቆይተናል። ያሳዝናል። ደህና ነሽ? ስራ እንዴት ነው? ስራ ቆንጆ ነው። ያዝጋል። ያው ስራ ነው። ስራ ነው። ገንዘብ እስከተገኘ ድረስ እስከተበላ እስከተጣ ድረስ ናይጋስ። የክሱ ጉዳይ እንዴት ይደልሽ? ትቻለሁ እባክህ። እውነት ይሻላል። ያደክማል እኮ የህግ ነገር። ጀምር የባሰ ብር ነው የምታወጣበት። እውነት ነው አይደል? ያ እና እንደዛ ተጨረብሬ ቁጭ አልኩልሃለሁ። ይሁን አትሞላልኝም። እሱ የተጨረበርኩበት ብዙ መሞላልሽ ነገሮች አሉ፣ ግን ተገናኝተን ማውራት አለብን። ምን ማለት ነው? ኧረ አንተ ተው። ድመትሽ ደህና ናት? ድመቴ ደህና ናት። እግሯ እንደተጎዳ ነው፣ ግን ደስተኛ ነው፣ ጤነኛ ነች። ዋናው ጤነኛ መሆኑ። ግን ከእሷ ጋር የተነሳሽውን ፎቶ እኔ መነሳት ፈልጋለሁ። ኧረ አንተ ስነ ስርዓትን ያዝ በእናትህ። እኔ መቆጣት ጀምሬያለሁ። በነገራችን ላይ በጣም ቁጡ ሆኛለሁ። የመሬን ነው። በጣም ኃይለኛ ሆኛለሁ። ባይሆን ማለት ነው ምን እንዳጋጠመኝ ልንገርህ። ባለፈው ራይድ ላይ ቪዲዮ ልስራበት እንዴ ምናምን እያልኩ እኮ ነበር። ምን እንዳጋጠመሽ? ሊመታኝ ሰውዬ ሹፌር። ለምን? እብድ ነው በቃ። ያምር በሽተኛ ነው እርግጠኝነት። እንዴ ራይድ ነው ተራ። ታዲያ እንዴት ሰፈር ምናምን እንዴት ያውቃል? እንዴት ራይድ ይሰራል እብድ ከሆነ? አይ ብዙ እኮ ኢትዮጵያ እብድ ነው አያውቅም አበድን እንጂ ብዙ ሰው እኮ እብድ ነው። የምሬን እኮ ነው። ለምን እንደሆነ ነገር ነው የእውነት ግራ ስለገባኝ ነው። ከዛ ወሰደኝና ብቻ በጣም ይሄ የሚሳደብ ሰው ታውቃለህ፣ መንገድ ላይ ምናምን በመኪና በመስኮት እየወጣ እያንዳንዱ መኪና ሲሳደብ ምናምን ነበር። ከዛ መጨረሻ ላይ ሶሪ ከዛ በኋላ ይሳደባል ነው ማለት ኖርማል ጸባያቸው ነው ብዬ ሄድኩ። ከዛ ልክ ስደርስ አኮ ኮፊ ጋር ነበረ የምሄደው ማለት ነው። ከዛ አኮ ኮፊ ቦሌ ያለው ማለት ነው። ከዛ ግን ሞርኒንግ ስታር ብዬ ነበር የጠራሁት። ከዛ
እዚህ ከሞርኒንግ ጀርባ ነው መሰለኝ በአኮኮፊ ስለው በዚህ ጋር ነው አለኝ። ይሄ ሞርኒንግ ስታር ሁለት ሰው አይደለም የሚያስገባው፣ በዚህኛው ቀደም ባለው ገባ። ከዛ በዛ ጋር ሲገባል ምንም ነገር የለም ታውቃለህ፣ እሱን ኮንስትራክሽን ምናምን ነው። ከዛ እየሄደ ምንም ነገር የለም። ከዛ በኋላ ሰው ጠይቅ እስቲ ምናምን ነገር አልኩት። ከዛ ሲጠይቅ በዛ በኩል ነው አሉት። ከዛ ቆመ። በቃ ግራ ገባውና ሲቆም ጊዜ እኔ እኮ በጣም ሹር ሆነ በዚህ ጋር ስጋው የምታውቀው ነው መሰለኝ አልኩት። ልክ እንደዚህ ያልኩት ምንም በጣም በኖርማል ቶሎ ማለት ነው። እና ይሄ ኖር እኮ ምናምን ብሎ ስቆ ማለት አይችልም። ግልብጥ አለ እኔ ተተላኪ ምናምን ዞረ ምናምን ነገር ጮኸብኝ። ምን እንደጮኸብኝ ነው አላስታውስም። በጣም ነው ጮኸብኝ። ከዛ በኋላ አትጮኸብኝ ምን ሆነ አልኩት። ከዛ ብዙ ነገር ያልኩት መጀመሪያ ቀላል ነገር እኮ ነው ያልኩት። ለምን ያካበድከው ምናምን ነገር አልኩት። ከዛ በኋላ እኔ አይመለከተኝም እኔ ራስሽ ነሽ እንደዚህ ያልሽ ምናምን አትከሰስበትም እኮ ኖርማል ነገር ነው ያልኩት ምናምን ነገር አልኩት። ከዛ በቃ ጮኸብኝ ነው። ከዛ እኔስ እዚህ ጋር ወርዳለሁ አቆመልኝ ምናምን ነገር አልኩት። ከዛ በኋላ ቢለፈልፋል እስቲ ጋር 90 እየደወልኩ ነበረ አተሰኝተ። ከዛ መጨረሻ ላይ ብዙ ባታወራ ጥሩ ነው እያወራ እየጮኸብኝ ነው አለ። ብዙ ባታወራ ጥሩ ነው አይደለም ወሬ ምት ነው የሚከተልሽ ምናምን አፍሽን መዘጊ ከሆነ ምናምን አላወራሁም እኮ አላወራኝም። ከዛ አላወራሁም እኮ ምንም ነገር። ከዛ በኋላ በቃ እምባዬ መጥቶ ምናምን ነገር ብሩን ወርውሬላት ወጣሁ አለ። ከሳሽ ከዛ እንደምከሰው ማንን ነው የምከሰው? ምንም ከሰው ጉዳይ የለም። ቢነካኝ ኖሮ ሜቢ አልነካኝም ብዬ በቃ መነጨቀጨኝ ነው። አይ ራይድ ውስጥ ተገባሽ እኮ አንቺ ራሱ በዚህ በኩል ነው ምናምን ብለሽ ኮስተር ብለሽ መጀመሪያውን መምራት የምታውቂው ፕሌስ ከሆነ አዎ እኮ ግን ልክ ስልኬ ላይ ነበርኩና እሱም እኮ ምንም ትልቅ ነገር እኮ አይደለም። ቢሳሳትም ምንም ነገር እኮ አላልኩትም። ቢሳሳትም ችግር የለም ብዬ መውረድ እችላለሁ። ለምን መጮህን አመጣው መሳደብ ነው። ከዛ ሲጀምር 90 ሲደውልለት አዎ ምናምን ይቅርታ አለ። ከዛ ራሱን መቆጠር አይችልም እንዴ? ከባድ ነው። እና ህዝቡ ጤነኛ ነው። አይ ምሳ ቁርስ አልበላ ይሆናል ግን እስቲ ጥፋት ነው። ከሰዓት እኮ ነው። ከሰዓት ነው ብቻ ሰው አብዷል። ፀሐይ እኮ አይ ብዙ የራይድ ስራ ቀላል አድርጎ ያያል እንጂ ራይድ በጣም ከባድ ነገር ነው። ብዙ አይነት ሰው ነው የምታይበት። ሰዎችን ይቆሻል፣ ከዛን ደግሞ ትራፊክ አሳዶ ይቀጣሻል ምናምን ያስጨልላል። ከባድ ስራ ነው። ፀሐይ አለ። አብዛኛው በቢትስ በፕላትስ ነው የሚሰራው። ኤሲ የለውም መኪናው ምናምን ፀሐይ ከመጣ ፀሐይ ብለን እና ካልቻለው አይስራ ታዲያ እኔ ላይ ነው የሚወጣው። እኔ ላይ ነው የሚወጣው። ሰደበኝ እኮ ብለን ባላረኩት የሆነ ነገር ብዬው ቢሆን እኮ በይዘ ይረዳሃለሁ። አበሳጭቸው ምናምን ቢሆን እኮ እሺ ትላለህ። ዲስሪስፔክት አድርገሽኛል ብሎ ካሰበን ልክ አይደለም ሰውዬው ያደረገው። እኔ ራሱ ጉዳይም እንደሚያስብ ጭንቅላት ውስጥ ማለት ብትሰማው እኮ ሪከርድ አድርጌ ባሰማ እኮ ሰውዬው እውነት በማይሆን ነገር ነው የጮኸው። ልወጣባት ምንም አታመጣም ብሎ ነው ባይዘ። ግብር አለ ምን አለ የጎማ ዋጋ አለ የመኪና ስፔር ፓርት አለ ምናምን። ቀላል ስራ አይደለም ነው ማለት ስልሽ የሚያሳብድ ስራ ነው። ያው ያንን ተንበዩ ነው። ግን ምን ልልሽ ነበረ ሌላ እርቦኛል ግን እኔ ብላው ታዲያ ምን ልብላ ሰጀስታ አንተ እስካሁን አታገባም እንዴ ሞን? የምር አታገባም? ባገባ ደስ ይለኛል። አይ ቶሎ አግብተህ እንዲሁም አንተ ከዚህ በኋላ ቲክቶክ አልተጠቀምም ያልከው ካገባ ያ ቲክቶክ ካገባ ስልሽ መጥቼ የሆነ አንዳንድ አፕዴት ለመስጠት ነው እንጂ ዴሊ እየገባው እንዲህ ከሴቶች ጋር ላወራም ካገባ አይ ከሴቶች አለ ነገሩ ከሴቶች ጋር የምታወራው ግን ኖርማሊ ኮንቴንት ማሰር ፉድ ሪቪው ምናምን ልሰራ እችላለሁ ወይ ደግሞ ዞራለሁ ብዬ ስለማስብ ብር እያጠራቀምኩ ስለሆነ ከሀገር ሀገር ስዞር እሱን አሳያለሁ። ደግሞ ሄዳለሁ ምናምን ብለኸኝ ነበር እኮ አትሄድም እንዴ? ሌላ አረገልኝ እኮ እውነት ምን አይን በዛበት መሰለኝ። አይደለም ለምን ኤግዛክት ሪዝኑን ንገረኝ። እንደ ኤምባሲ ተከለከልኩ።
ዝም ብለው ከለከሉ። ሪዝን አይናገሩም። ኦልሞስት ኤቭሪቲንግ አልቆ ነበረ። ሞክሬ ነበረ ግን በትምህርት ለምን አትሞክርም? 30 ልገባ 1 አመት ነው የቀረኝ። ትምህርት ራሱ ምን እንደተማርኩ ረስቼዋለሁ። በ22 አመት እኮ ነው የተመረኩት። አዎ ግን ፒኤችዲ አፕላይ አድርግና አንድ 6 ወር እኮ ነው። እውነት ነው 6 ወር 1 አመት ነው። ምን እንደተማርኩ ኤቢሲዲው ራሱ ጠፍቶብኛል። ቪዚት ነው በዚህ የሚከለክሉት መሰለኝ። ቪዚት ነው አፕላይ። አይ አሁን እስቲ ሞክራለሁ። እስቲ ኢንሻአላህ በደንብ እስቲ ተደራጅቼ ቆይ ይጠራቀምና ባንክ ስቴትመንት ማሪፍ ይሁን ምናምን። ዩሮፕ ነው ኢንቪቴሽን ዩሮፕ ሞክሬ አላውቅም። ብሞክር የሚሳካል ይመስለኛል። አሜሪካ ነው የሞከርከው? አሜሪካም አልሞከርኩም ግን ካናዳ ነው። አሜሪካ ረስቻለሁ። ካናዳው ነበር አፈር ይበላው። ከዛ ኔዘርላንድ ልሞክር ፕሮሰስ ጀምሬ ነበረ። ግን በትምህርት በጣም አሪፍ ነው። ትምህርት አሪፍ ነው አሉ። ጣሊያን ምናምን ጣሊያን በትምህርት ሄደሽ ልጅ ባለፈው እየነገረችኝ ነበር። በትምህርት ቪዚት ብራብ ሲሆን ትንሽ ስትሪክት ናቸው መሰለኝ። ቪዚት ከሆነ አይ ቪዚት ራሱ እኮ ካገባሽ ከወለድሽ ኢዝሊ ይሰጣሉ። ወይ እኮ የትም አይሄድም ምናምን ብለው ነው ይመለሳል ምናምን ብለው። አዎ እስራኤል ምናምን ደግሞ ብር ካስያሽ ይመታልሻል። እስራኤል ምን መኪና ምናምን መኪና እንዴ? አይ አንዳንድ ጊዜ እኮ ቤት ካርታ ምናምን የሚያሳዩ ሰዎችም ይባላል እኮ። አይ መኪና ካስያሽ ይመታልሻል። ግን እስራኤል ደግሞ አንዴ ሄደሽ ከወጣሽ ከእስራኤል ድጋሚ መመለስ አትችይም። እኔስ በቃ እንገናኛለን። እንገናኛለን። አትጥፊ። እያየሁ ነው አንዳንድ ነገሮች እያየሁ እየተናደድኩ ነው። አትጥፊ። ምን ብትናደዳለህ? ነገር ምንድን ነው ያየው? ደግሞ የምትበይው ምግብ ምናምን እያየሁ እሱማ ያናድዳል እኮ ምግብ ሲታይ እኮ እኔ ምን እናደዳለሁ? አልበላሽው ማየቱ ምንም ጥቅም የለውም። ሰው ላይ ስታይ ያናዳል። አይ ነው ለልደት ግን ልደትን ችግር የለም። ልደት ፓርቲ ነው ያለኝ ኖርማሊ። ግን አልተቀየምኩም ስላልጠራኸኝ። ግን እንዴት ነው ያላልኩሽም? ግን በእናትሽ እንደማልመጣ አውቀ ይሆናል። አልሄድም እኔ ፓርቲ ያው እንዲህ ያው ደግሞ የምታውቂው ሰው የለም ብዙ አለ ነገር ፔሪ አለች ማያን ምናምን ፔሪ ጋር እኮ በዚህ ወንጃ አንግባባም እኮ ማያ። እንዴት አልጠራሁሽም? ሱዚ እንደማልመጣ አውቀህ ነው። ይሆናል እኔስ እንገናኛለን። ምንድን ነበረ ላዛኛ ትጋብዥኛለሽ? ቆንጆ ላዛኛ። እኔ ምንም አልቀበል። ያው በዚህ ሁላ ሰፊት ካንተ ጋር ስንት ሰው እንዳለ አላውቅም። ምን ያደርጋል? አልጋብዝ። ቦታውን ታሰኛለሽ፣ እኔ እከፍላለሁ። እና ትጋብዥኛለሽ ማለት ትጋብዥኛለሽ። አሁን እኮ ለልደቴ እኔም ብጋብዝሽ እኮ እኔ የከፈልኩት ሂሳብ እኮ ችግር የለም። ሂሳብ አያጣላም። እሺ እንዳጠፊ። እሺ አልጠፋም። እሺ በይ ቻው። ባይ። አይ ጉድ